አያውቁምና ይቅር በላቸው የሚያደርጉትን አያውቁምና ይቅር በላቸው ብሎ ወደ አባቱ ጸለየላቸው ብሎ ወደ አባቱ ጸለየላቸው። የእግዚአብሔር ልጅ ከሆንክ ብለው ሰደቡት፣ ልጁ አትሆንም ብለው ለተጠራጠሩት አባቱ በታቦር እንደመሰከረ አባቴ ሆይ ብሎ ጌታም ተናገረ። አባቴ ሆይ ብሎ ጌታም ተናገረ። ምን አድርጎ ለሚጠሏችሁ እናንተ መርቁ፣ ለሚረግሟችሁ ጠላትን ውደዱ ብሎ እንዳስተማረ የተናገረው በሥራ አሳየ። ምን አያውቁምና ይቅር በላቸው የሚያደርጉትን አያውቁምና ይቅር በላቸው ብሎ ወደ አባቱ ብሎ ጋይስ የመዝሙር ልጋብዛችሁ። በጣም ተወዱታላችሁ። በጣም ፉል ነው ቮሊሙ። ቀውጢ እናድርገው እስኪ በእናትህ። ያንተ ቤት ያንተ ፊት የምቆም ሰው አይደለሁም፣ ግን ፍቅር ነህ ለዘላለም የሚመስል ማንም የለም። ግን ፍቅር ነህ ለዘላለም የሚመስል ማንም የለም። ያንተ ቤት ያንተ ፊት የምቆም ሰው አይደለሁም፣ ግን ፍቅር ነህ ለዘላለም የሚመስል ማንም የለም። ግን ፍቅር ነህ ለዘላለም የሚመስል ማንም የለም። ጸሎቴ ቢሆን ለወራት ጎዶሎ ቢሆን የኔ እምነት ባረከኝ እኔን ከሰማይ በደል ጥፋቴንም ሳታይ ቀባኸኝ ጠርተኸኝ ከዱር ሰጠኸኝ ከፍ ያለ ወንበር ሳይኖረኝ አንድም በጎነት
እውነት ባረከኝ በእጅ በረከት ያንተ ቤት ያንተ ፊት ለመቆም ሰው አይደለሁም ግን ፍቅር ነህ ለዘላለም የሚመስል ማንም የለም ግን ፍቅር ነህ ለዘላለም የሚመስል ማንም የለም እንዴት ጭንቅላትን ህሊናን ጠይቀው እንጂ አንዳንዴ የሰው ልጅ በገንዘቡ ባያግዝ ሰላም በመስጠት ያግዛል በቃ እኔ ያለማ ላይፍ በቃ ልጆቿን ታሳድግበት እህቴ ስትጠይቅ ምንድነው ያልክ ደፋር እኮ ነው እህቶቼ አትሊስት እንደዚህ እየመጣ እንኳን ሚዲያ ላይ እንደዚህ አታደርግ እስከዛሬው ይበቃል ብላ ስታወራ ምንድነው ያልክ ለልጆች ኬር አታደርግም ስትልህ ምንድነው ያልካት እንደውም እኔ ሳልመጣ ስቀር ነው ልጆቹን በደንብ ቴክ ኬር የምታደርገው አማርኛ ያሳፍራቸዋል ቤተሰቦቼ አንዳንዴ ቢኮዝ ከራሳቸው ከባላቸው ጋር ነው ኮምፔር የሚያደርጉት ነገሮችን እንደ የሰው ልጅ እኮ ችግር አለበት በየቤቱ ግን ወንድ ልጅ ለልጆቹ ቴክ ኬር ያደርጋል ለሚስቱ ባል ነው በቃ ዳሴት እንደዛ ነው መሆን ያለበት እኔ እንዲያውም ሳልኖር ስቀር ነው ልጆቹን ቴክ ኬር የምታደርገው ይለኛል ኦፍ ኮርስ ብቸኝነት እንዳይሰማቸው ከሰው እንዳያንሱብኝ ስለምፈልግ በሁለት ጎን እንዳይጎዱ ስለምፈልግ ነው አንተ ስትርቅ ቴክ ኬር ማድረጋቸው ለነሱ አንተ ስትኖር ግን ዝም ብዬ ነው ማይህ እየሰራው መሰራው ዝም ብዬ አይሃለሁ ለምን አለ ህየው ይያልኩኝ ግን አይገባም ሚገባ ሰው አይደለም እንጂ ጠፍቶኝ እኮ አይደለም አንተ እንደምታየው እኔም ዝም ብዬ ማየት ቁጭ ብያውን 3 ቀን ብቶ እቺ ያስቀመጥኳት ኩባያ እዚህ ጋር ቁጭ ብላለች ልጆቹ በለበሱት የኔ ልጆች ቢጃማ ሳይቀይሩ ተኝተው አያውቁም እዚህ ቤት ውስጥ ሳይቀይሩ አይደለም የተቀመጠ ኩባያ ሳይነሳ ካንተ ጋር በሰጣቸው ግን 3 ቀን አያድሩ ትረስሚ አንተ ላይክ ቱ ማች ነህ ድራማ ትፈልጋለህ እኔ እንጃ ለምን እንደምፈልገው እዚህ ሚዲያ ላይ ወይ ደግሞ ከኔ ጋር እኔ የተጣላዋቸው ሰዎች እኮ እናት አባታቸውን እንኳን አልገደልኩባቸው እንደማንኛውም ሴት ስንጣላ ተጣልተናል ዳሴ ፒሪየድ ካንተ ጋር ግን ተዋልጃለሁ እምታፍረው አንተ ራስህ ነህ ህሊና ካለ ህሊናን ሽጠ ከበላ ግን ከጥፋቱ ማይማይ ቦምባም ካይ ነው መቼም አትማረም አንተ ለነገ ለምትመጣው ሴት ራሱ ጠላት ነህ በኢየሱስ ክርስቶስ እንዴ እዛን ልጅ አይደለም በደንብ አርገህ አግብተህ ወልደህ እንዲው አብግናት ያው ጓደኞች ነው የሚያወሩ እኔ ብዙ ስለሷ ማውራት አልፈልግም እንደዚሁ አቃጥለህ ተንከሲስ እኔ አሁን ያሰብኩት ደውሎ እንግሊዝ ድረስ ደውሎ የሊያን ስልክ ስጪኝ ጎንደር ነው ያለው ላግኛት ከዛም እኔ ማንንም በቃ ማለት እኔ በጣም ገርሞኝ የድፍረት ገርሞኝ ማለት ነው ወዲያው ማሚ ጋር ደወልኩላትና ማሚ ባልሽ ጎንደር ነው እንዴ ያለው አልኳት አዎ አለችኝ ጎንደር መጥቶ እኮ ላግኝሽ ሊያን ላግኛት ብሎ ስልክ ጠየቀ ድፍረቱ እየደገርኳት ጌታን ነው የምላችሁ ሃርት እኮ ለልጄ ወሬ ለቃቅሜ ጽድት አድርጌ ያኖራታለሁ ማሪ ወሬ የሌለበት ቦታ አድርጌ ያኖራታለሁ እኔ ምቀር ወሬ የሌለበት ቦታ ታውቂያለሽ የሀብታም ልጆች የሚኖሩበት የሚያድጉበት ከሀበሻ ከእንደዚህ መንደራይዝ ከሆኑ ሰዎች ጋር የማትገናኝበት ቦታ ላይ አድርጌ አኖራታለሁ ለዚህ እኮ ነው ዋጋ የምከፍለው እዚህ ጋር ቁጭ ብዬ ዋጋ የምከፍለው ለእሷ እንደሆነ አታውቂም እንዴ እከክ ነጫጭባ በቆሎ እግዚአብሔርን በቆሎ ራስ እንደዚህ አይነት ወሬ እንዳትሰማው መስሎኝ እኔ ቁጭ ብዬ እዚህ ጋር የምሰደበው የተዋሩና ያ የምታረገው ይለዋል እንደዚህ ብሎ ቁጭ ብሎ ትንሹ ልጅ ባርኮን እያየር የሚል ነው ጸጥ ነው የሚለው ባርኮን አይናገር በቃ ያ ቃል ግን መናገር አይፈልግም እኔ ምን አልኳቸው ዳዲ ሲመጣ ነው ሃፒ የምትሆኑ ሳይሆኑ ስላቸው አንተቼ ማስወራት እችላለሁ ጋይስ ሲሆን ነው ሳይሆን ነው ሃፒ የምትሆኑት ስላው ምን አሉኝ when you fight guys I'm not happy ባይመጣ ሁሉ ነው ምንለው ፋይት ስታረጓለ ክርስቶስ ልጆቼ ናቸው እንደዚህ የሚሉት ግን ሰላም ከሆናችሁ ደስ ይለናል ግን always በቃ ፋይት ስለሆነ ይደብረናል ይላሉ ስትመጣ ይሄን ነው የሚሉት ልጆች because ሰላም ሲያሉ አንተ ላይ ሰማ ይችላል ግን ያሉ እኮ ያሉ ትጠጣለች አትጠጣም እስቲ ማሜ ተጠጣለች ብለ ነገ ልጆችን ውሰድ እስቲ ጎበዙነ ልጆችን ቴክ ኬር አድርግ እስቲ እኔ ስሰክር ልደር ውሰድ እስቲ
ትጠጣለች ብለህ እስቲ ልጆችን ውሰድ። ወንድና አደንቃለሁ የዛን ቀን ወንድነትን አሳየኝ እስቲ። ሌላ እናትና አባቶች ተለያይተው አባትየው ምን ጥቅ አድርጎ ልጆቹን ከእናትየዋ ሲወስድ ምን በልጆቼ ቆዳ ተቀብር ያለው እንዴ? ስለ እናትነቴ ዋጋ ሰጥቻለሁ። ይሄ ለልጆችሽ አይገባም ብለህ የምትወስዱ ውሰድ እስቲ ልጆች። እኔን ይቆጨኝ እስቲ። ያልወለደም እኮ አለ እንኳን ወልጄ ያሳደኩ እናትነቴን አትፍቀው አሳየኝማ። ይሄው ከ2000 ምናምን ሰው ፊት ነው ማወራክ። ውሰድ እስቲ ልጆችን ጎበዝ ከሆንክ። እንደሌላ ጊዜው ልጄን አልሰጥም ይጎዳሉ ምንና የሚመስል በደንብ ጠንቅቀው ያውቃሉ ነገሮችን ሁሉ። ይህ ካንታክቱ ማይማም ላይክ ዛት ይላል ትንሹ ራሱ። እኔ አነጋገሩ እንኳን ደስ ሲለኝ አባቱ ነባቸው ነው እንዲያውም ዝም የሚሉክ። እንዴ ቀኑ ሙሉ እንደዚህ ቁጭ ብሎ ማውራትሽን አውጭና ተጠቀሚ ይለኛል። የሚጠቀም ያስጠቀም ቡዳ ግዴታ መሆኑን ይረሳዋል። በቃ ጋይስ እርስት ነው የሚያደርገው። እንዴ እኔ እኮ የመጣሁት አባቴ ልቀየር ነው እዚህ ሀገር የመጣሁት እኮ ልለወጥ ነው የመጣሁት እዚህ ሀገር። እኔማ እንደኔ ጀግንነት እኮ ተከራይቼ የምኖር ሰው አልነበርኩም እስካሁን ብታቅ። ካንተ ጋር መንቀራፈፌ ነው ወደኋላ ያዘኝ። ምን አረክ አንተ በህይወትህ? ምን አድርጋል እስቲ ንገረኝ። እኔ ከ1 3 መኪና ገዝቻለሁ፣ 2 መኪና ፔዶ